ሰው እንዲያስንላት አትፈልግም። በጣም ጠንካራ አየሽ አይደል? ባልሽን እያቀበጠኝ ነው። ወዴት እየሄድሽ ነው? ቱቴ ግን እዚህ ቤት እየተፈጠረ ያለው ነገር ምንድን ነው? ቆያች ልጅ ማን ናት? እኔም በየትኛውም መንገድ ልታውቂኛች። ምንድን ነው እንድረዳ ያፈቀደ መስል የራስን ቤት ለማፍረስ እንጨት እየመዘዝኩ መሆኑን ነው መረዳ። የኔ ልጅ ለምን ተስፋ ትቆርጫለሽ? እድሜ እኮ የሚሰጠው ከፈጣሪ ነው። ያወራሁትን ሰማሽ እንዴ ማሚዬ? እባክሽን ለተሙ እንዳትነግሪው። ሕክምና ማቆም እኮ ለአንቺ ነው ጉዳቱ። ምናልባት ፈጣሪ እኮ ለዶክተሮች የሰጣቸው ጥበብ አንቺን እንዲያድኑ ሊሆን ይችላል። ረፈደ እኮ በነበርኩበት ሀገር ሕክምና አድርጌ ያለችን ጊዜ በጣም አጭር እንደሆነ። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬ ይዤላችሁ የመጣሁት አዲስ ቪዲዮ ቱቱ ድራማ 178 ነው ይዤላችሁ የመጣሁት። ይሄንን ቪዲዮ ሰብና ላይክ እያረጋችሁ ወደዚህ ቻናል እንድትቀላቀሉ ሁሌ በትህትና ጠይቃችኋለሁ ማለት ነው። እንግዲህ ዛሬ የቱቱ ባለቤት ተመስገን የተባለው አብረው ተዋደው ተፋቅረው እንግዲህ በድጋሜ ወደ ፍቅራቸው የተመለሱትን በደም ካንሰር ተይዛለች በተባለችው ልጅ። ስለዚህ እንግዲህ ልጅቷ ለጊዜ ብቻ ነው፣ ለትንሽ ጊዜ ነው መዝናናትም የምትፈልገው። ለትንሽ ጊዜ ነው፣ የተወሰነ ጊዜ ነው የቀራትና ስለዚህ እችን ልጅ በተስፋ ትንሽ እናዝናናት በሚባል ሁኔታ አብረው ከቱቱ ጋራ ቱቱ በፊት በኔ ላይ ሊያገባና በኔ ላይ ሴት ሊያመጣ ብላ ቱቱ ስትናገር ነበረ። እንግዲህ ቱቱ በየአንዳንዱ ተመስገን ቀስ ብሎ ሲያስረዳት ምንም ችግር የለውም በሚባል ሁኔታ በፊት በቅናት መንፈስ እኔ ሴት በኔ ላይ ሊያመጣ ነው ብላ ቱቱ በጣም እየተናደደች ነበረ። አሁን ደግሞ ቱቱ እንግዲህ ተመስገን እንደዛ ብሎ ለቱቱ ሲነግራት ቱቱ በፊትም በጣም አዛኝ ነበረችና አሁንም ቱቱ በጣም ነው ያዘነችው። ቱቱ ካዘነች በኋላ ቱቱ ምንም ችግር የለባትምና ሁሉንም ነገር እሺ ብላ ነበረ። ስለዚህ እሷ እሺ ካለች በኋላ አሁን ነገሮቹ ሁሉ ለሷ እልም እየሆነባት ነበረ። ቱቱ እንግዲህ ዛሬም የመጣችው በራሳቸው ቻናል አብረው ሲመጡ ቱቱ እቃ ገዛለው ወይንም ውጪ ወጥቼ እመጣለው በማለት ቱቱ እቃውን ልትገዛ ልትወጣ እሱን እግዚአብሔር ይወቀው ማለት ነው። ስለዚህ ወደ ገበያ ይሁን ወደ ሌላ ቦታ ይሁን ስትሄድ ተመስገን ጭራሽ የታመመችው ልጅ የተባለችው ጭራሽ አዝሏት ተሸክሟት እየሄደ መንገድ ላይ ነው የተገኘው ማለት ነው። እና ስለዚህ ምን እያደረክ ነው? ያንተ ችግርስ ምንድን ነው ብላ ስትጠይቀው ነበረ። እንዴ እኮ ታማ ነው እሷ ያዘልኳት እንጂ ለሌላ ነገር አይደለም ብሎ ሲጠይቃት ነበረ። እሱ ሲጠይቃት እንዲህ አለችው፣ ነገሮቹ ሁሉ ለበጎና ነገሮቹ ለመልካም እስከሆኑ ድረስ ብለን የገባንበት ነገር እስከሆነ ድረስ ታዲያ ምንድን ነው የምትዩ ቱቱ ብሎ ሲጠይቃት ነበረ። ቱቱ እንደዛ ብሎ ሲጠይቃት ቱቱ በነገራችን ላይ ለምንድን ነው እንደዚህ የምታደርገውም አላለችም። እናንተ አንቺ ታያለሽ አይደለም ውድ ባለቤትሽ እንዴት እያንቀባረረኝ እያለ በደንብ አንቺ በደንብ ነው የምታዩ። አየሽው አይደለ? እኔ እኮ እረፍ ስለው ነው እንደዚህ እያደረገ ያለው። የሱ ችግር ምን እንደሆነ አላቅም፣ እያንቀባረረኝ ነው ብላ ቱቱ እንግዲህ ስትናገር ነበረ። ስለዚህ የቱቱ ጓደኛ የተባለችው የታመመችው የተባለችው እንግዲህ አየሽ አይደለ? ተመስገን እኮ
በጣም እኔን እያንቀባረረኝ ስለሆነ ይህ በደንብ እኮ እያንቀባረረኝ ነው ብላ ስትነግረው ነበረ። ስለዚህ እንግዲህ ቱቱ በጣም ነው የተናደደችው። ቱቱ የምትለው ነገር ነው የጠፋባት። ቱቱ ሁሉም ነገር የምትናገረው ጠፍቶባት እኔ ከእንግዲህ በኋላ እሄዳለሁ ከእንግዲህ በኋላ ምንም ከዚህ ማድረግ አልችልም፣ ወደ መሄድበትም እመለሳለሁ። ስለዚህ አንተ ያንተ ሁኔታ ያንተ ነገር በፍጹም ሊገባኝም አልቻለም። አንዳንድ ነገሮችን በጣም እያካበርክና በጣም ብዙ ነገሮችን እያበላሸህ እስከሆንክ ድረስ እኔ ምንም ከቤትም ምንም አላረግም። አንተም እሷን ይዘኻት ወደምትሄድበት ቦታ መሄድ ትችላለህ። ስለዚህ ያንተ ችግር ምንድነው በሚባል ሁኔታ ነገሮቹን እንግዲህ ቱቱ በኔጌቲቭ እያየች ነው በአሁን ሰዓት። ስለዚህ እንግዲህ ምንም ችግር የለውም። ችግር አንዲት ነገር ምንም ችግር እስከሌለው ድረስ ነገሮቹ ለጊዜው ነው እንጂ ሁሉም ነገር ለከባድ እስካልሆነ ድረስ ለምንድነው እንደዚህ የምታረጉት? ለምንድነው የእናንተስ ችግር ምንድነው በሚባል ሁኔታም ተነጋግረው ሊፈቱም አልቻሉም። በስተመጨረሻ ላይ ቱቱ ለራሷ ገብቷትና ለራሷ ህይወትና ለራሷ ኑሮ ወደ ቤት ይዘው ስትሄድ ነበረ። አብረን እንሂድ ስትለው ነበረ። ተሰባስበው ወደ ቤታቸው ሊሄዱ ሲሉ በስተመጨረሻ ላይም ስልክ ሲደወልላትም ነይ ብላ ያን ሰው ስልክ የደወለላትን ሰው ነይና ኑና እዩም ብላ ቱቱ ደውላ ነበረ። ቱቱ ስልክ ስትደውልም ለቱቱ ማንም ሰው ሊሰማም አልቻለም። በስተመጨረሻ ላይም ተያይዘው ወደ ቤት ሲሄዱ እቤት ሲመጡ እንግዲህ ሁሉም እነ ተመስገንም እነ ናቲም ሁሉም ተሰባስበው ነው ቤት ውስጥ እነ አባባም የአባባ ሚስትም ሁሉም ተሰባስበው ሲጠብቋቸው ነበረ። እነሱ በዛን ጊዜ ተሰባስበው ሲጠብቁት እንግዲህ ሌላ ነገሮች ውስጥ ለመግባት በፍጹም ቱቱ አልሞከረችም። አሁንም ወደ ቤት ስትመለስ ቤት ገብታ ቁጭ ስትልም አባባ ብቻ ነው ያንቺ ችግር ምንድነው? በጣም ታማሻል ወይ? ፊትሽ ሁሉ ጥቁርቁር ብሏልና ቱቴ ምን ሆነሽ ነው ብሎ ተመስገን ሲጠይቀው ነበረ ማለት ነው። ተመስገን ቱቴ ምንድነው የሆንሽው? ያንቺ ችግር ምንድነው? ችግርሽስ እንዴት ነው ብሎ ሲጠይቃት ኧረ እኔ ምንም ችግር የለብኝም፣ ምንም አልታመምኩም፣ በጣም ደህና ነኝ ብላ ቱቱ ስትመለስ ነበረ መልስ። ሌሎቹ ቪዲዮቹ ደግሞ እንግዲህ ተመስገንም ቱቱ ወደ ቤት ተመለሰች ብሎ በጣም ደስ ብሎት ነበረ። ከዛ በኋላ እሱ ደስ ካለው በኋላ እንግዲህ የሆነ ጓደኛው መጥቶ ቱቱ የሆነ ከአገር ልትወጣ እየተዘጋጀች ነበረ። ደግሞ ቱቱ ከአገርም ወጣለች። ምን ሆና ነው ብሎ ጓደኛው ሲነግረው ነበረ። እኔና ቱቱ ቅድም አይደለ እንዴ የተገናኘ ነው? ምን ሆና ነው ከአገር የምትወጣው? ቅድም አውሮተን ነበረ። እኔና ቱቱ ቅድም ስናወራ ስለ መገናኘትም ስለ ውጭም ስለ ምንም ነገርም ያወራችኝ ነገር የለም። አንተ ደግሞ ይሄን ወሬ ኬት ነው ያመጣከው? ያንተ ችግርስ ምንድን ነው በሚባል ሁኔታ ሲነጋገሩ ነበረ ማለት ነው። ቱቱ የሆነ ነገር ስላጋጠማት እዛ ቦታ መሄድ ስለማትችል ቱቱ እንግዲህ ከአገር ማውጣት ብቻ ነው የምትችለው እንጂ ቱቱ በፍጹም አሁን ምንም ነገር ማድረግ ስለማትችል ነው ከአገር የወጣችው። አንተ ተመስገን ምንም ነገር አልሰማውም ብለህ የሚያጨናንቅህም ነገር አንዲት ነገር ያለ አይመስለኝም። ደግሞ እሷ ምን ፈልገህ ነው በሚባል ሁኔታ እንግዲህ ቱቱና እሱ በጣም ተነጋገሩ ማለት ነውና ስለዚህ እንግዲህ ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ላይክ እና ሰብ እያረጋችሁ ይህንን ቻናል ተቀላቀሉ።
እንግዲህ ቻናሌ በግድ ተነሳ እያልኩት ነው። ቻናሌ እየተነሳ ስለሆነ በግድ ይህን ቻናል ብናንቀሳቀሰው በጣም ደስ ይለኛል። ወደ ሌሎቹ ቪዲዮ ደግሞ አብረን ስንሄድ ሌሎቹን ቪዲዮ ደግሞ እንግዲህ ሁሌም እንደዚህ ነውና ሁሌም በጣም ቱቱ ላይ ችግር እየመጣ ነው። በጣም ቱቱ ደግ ሰው ድሮንም መፍትሄ የለውም ማለት ነውና ስለዚህ ወደ ሌሎቹ ቪዲዮ ደግሞ አብረን ስንሄድ ሌሎቹ ቪዲዮ ደግሞ ውድ ተመልካቾቼ በስተመጨረሻ ላይም እንግዲህ የቱቱ እህት ምን ታረጋለች? እችን ልጅ ታመመች የተባለችውን እስከዚህ ቤት ድረስ ለምንድን ነው ያመጣሻት? አሁንም ራስሽ ላይ ችግር ልታመጪ ነው ወይስ ያንቺ ችግር ምንድን ነው ብላ ቱቴን ስትጠይቃት ነበረ። ቱቴ እንግዲህ እኔ ችግር የማመጣው ችግር የለምና ልጅቷ በጣም ስለታመመች ተመስገን ስለነገረኝና በደንብ ስለታመመች እንዴት እንደዚህ ይሆናል በማለት ነው እኔም እዚህ ነገር ውስጥ የገባሁት ብላ ስታናግራት፣ ልጅቷ ደግሞ እንቺ የሆነ እቃ ካርድ ግዢልኝ ብላ ካርዱን ስትልክላትና ልጅቷ በጨለማ ውጪ እንደላካቻትና የሆነ ችግር እንዲያጋጠማት ብላ ነው መሰለኝ። ሌሎቹ ቪዲዮ ደግሞ ቱቱ በር ተንኳክቶ ውጪ ስትወጣ በሆነ ቦክስ ቱቱ የሆነ እቃ መቶላት ነበረ። ስለዚህ እቃውን ከፍተው እያዩት ምንድን ነው ቱትዬ አንቺ እያመጣሽው ይሄ ነገር ምንድን ነው ብሎ ሲጠይቃት፣ ስለዚህ እንግዲህ እቃው እኔ ምን እንደሆነ እኔም አላወቅኩም። እቃው ምን እንደሆነ እኔም ባቅ በጣም ነው ደስ የሚለኝ በጣም ነው ደስ የሚለኝ በሚባል ሁኔታ ተነጋግረው ተለያይታል ማለት ነው። እና ስለዚህ ትንሿ የቱቱ እህት ደግሞ አባዬ እንዴት ነው የለቀቀሽ? ያንቺ ችግር ምንድን ነው? አብራችሁ እንዴት ነው የሄዳችሁት? ስለዚህ ምንም ነገር አንቺ በፍጹም ምንም ነገር አላደረግሽም። አንቺ ለምንድን ነው አባዬ ወደዚህ የላከሽ? እንግዲህ ቱቴን ለማየት ነው ወደዚህ የመጣሁት እንጂ እኔ ምንም ነገር አላደረግኩም በሚባል ሁኔታ ነገሮቹ ሁሉ በጣም ለሷ ከባድ እየሆኑና ነገሮቹ ሁሉ በጣም መልካም እየሆኑ ነው። እንግዲህ አንቺ ቱቱ እዚህ ደረጃ ላይ የደረሰችው ለቱቱ እንግዲህ ቱቱ ላይ ትንሽ ፈተና እንደማጋጠማት ቱቱ እርስ በራሷም ታውቃለች። ቱቱ እንግዲህ በጣም የእሷ ህይወት ከባድ እንደሆነና ቱቱ በጣም ችግር እንዳለባት ቱቱ የራሷ ችግር ተመስገን ይዟት ቱቱን ቁጭ እንዳላት ሁሌም ከተመስገን ጋራ እንግዲህ መፍትሄ እንዲሰጣት እኔ ሱቅ ልሄድ ነው። በቃ ገቡ። አንቺ ወረጅ በቃ ቤት ድረስ አስገባሻለሁ ብለህ